ደመቁ ደግሞ በነገራችን ላይ የ3 ወር እርጉዝ ሆናለች። እንግዲህ ደመቁ በጣም የሚገርም ነገር ነው። ሆዷ እንዴት እንደተንዘረጠጠ አላውቅም። እስኪ ላምጣላችሁና እንያት። አሁን ከኔ ከጎጃም ዘንድ መታችሁ ደመቁ እርጉዝ ናት ካላችሁኝ ይቀበላችኋለሁ ማለት ነው። ምክንያቱም ሆዷን ተመልከቱ ማለት ነው። አሁን እርጉዝ ናት፣ አሁን ነፍሰ ጡር ናት ማለት ነው። እና ይሄ የቦርጭ ምናምን አይደለም። ተመልከቱ። ሳታረግዝ አርግዣለሁ ብላ የተጫወተችባችሁ፣ ሳወልድ ወልጃለሁ ብላ የተጫወተችባችሁ ደመቁ። ውድ ቤተሰቦች እንግዲህ መግቢያው በደንብ አድርጋችሁ ስሙልኝ ማለት ነው። በጣም ሰግጠሻልና በጣም የወረደ አስተሳሰብ እንዳለሽ በዚህ ነው ማቀው ማለት ነው። ሩታ ሀብቴ እንዳንቺ አይደለችም፣ የእናቴ ልጅ ማለት ነው። እንዳንቺ እንካ ሰላምታ አልሰጥሽም። ነገር ግን እንዳንቺ ቢሆን እኔ ማጥቤ ነበረ ማሰጣሽ። አንቺ ቆሻሻ ሆነሽ እኔ ካፌ ከዚህም በፊት በአንቺ የመጣ በጣም የሚያስጠላና የወረደ ንግግሮች ተናግሬ ያለው ማለት ነው። እና ሩታ ሀብት የተከበረች ሴት ያናት ገባሽ? ለስራ ነው እንጂ የሩታ ማንነቷ አይደለም። እዚህ ጋር አይነ ሱር እንኳን አይደለም በአይኑን የሚያይ የሚመለከታቸው የሚያያቸው አብርሽና ሩታ ማንኛውም ሰው አይኑ የተጨፈነ ሰው ሩታ በደስታ አርግዛለች ብቲ የሚሰማሽ የለም። ዝም ብለሽ አትለፍልፊ። እና በዚሁ አጋጣሚ እንደ እህትነት መመክርሽ ነገር ቢኖር ለተመልካች ቪዲዮ ስታቀርቢ ወይም ደግሞ ስትፈቸፍቺ በደንብ አርገሽ ፈችፍቺ ማለት ነው። በደንብ አርገሽ ቪዲዮ አቅርቢ ማለት ነው። ምክንያቱም አመኔታ እንደሚኖርሽ እንደ ታማኝ ዩቱበር እንድትሆኚ ማለት ነው። ገባሽ? ሩታዬ ማለት አውርታችሁበታል፣ ለፍልፋችኋል፣ አውጥታችሁ አውርዳችኋል። ጨርቅ ነው ስትሉ፣ የረሙ ነው ስትሉ፣ አሁን ደግሞ አብርሽን ልጅህን አትነግድ በልጅህን እያልሹ ነው። እንግዲህ ሩታ ካልወለደችለት ሩታ ወልዳ ካልሰጠችው አብርሽ ኬታ መጣው ማለት ነው። እንግዲህ አብርሽም ከሌላ ሰው እየተንዛለዘለ ነው ይሄ ልጅ የተወለደው ማለት ነው። ምክንያቱም እሱ ልጄ ነው የሚል የሩታ ልጅ ካልሆነ ምክንያቱም እንዳላችሁ ውሸቷ ነው አርግዣለሁ ወልጃለሁ ስትል እናንተ ስትሸውድ እናንተን ስትፎክር ነው የከረመችው። ትክክለኛ እርግዝናዋ አሁን ከደስታ ጋር ነው አለች። በዚሁ አጋጣሚ ልጅ ጸጋ ነው ማለት ነው። ልጅ በየትኛው መንገድ ይምጣ አይደለም። እኔ ይሄንን እንግዲህ እሷ የወረደ አስተሳሰብ ካላት ማለት ነው። እንዳንቺ የተጨማለቀች ሴት የወረደች ሴት ክብሯን ዝቅ ያደረገች ሴት አይደለችም። ለስራና ለስራ ነው እንጂ እዚህ ጋር ክብሯን ዝቅ የምታረገው የሩታ ማንነቷ እንዳልሆነ በቤታቸው ፈቶ ማየት ትችያለሽ ማለት ነው። የጨዋ ልጅ የጀግና ልጅ ተምሮ የጨረሱ ቤተሰብና ፋሚሊ እንዳላት ደግሞ በደንብ ጠንቅቀሽ እንድታቂ ደግሞ ፈልጋለሁ። አየሽ? ገባሽ? የሰው ልጅ አስተሳሰብ ይኖረዋል። አንቺ አስተሳሰብሽ ወርዷል፣ የወረሽ ቆይቷል ማለት ነው። በአንድ ነገር ልንገርሽና ማለት ነው ሩታን በጣም ተወጃታለሽ፣ በጣም ታከብሪያታለሽ። ነገር ግን ከኛ ጋር ነው እልህ ያለሽ ማለት ነው። እልህሽ ከኛ መዋጣት ስትቺ ሩታ በላየችበት ባልሰማችበት የእሷን ስጋ አንስተሽ ከምትጢ ለምን ከሩታ ኦዲየንሶችና ከሩታ የሚወዷት እህቶቿ ጋር ፍክክር አታደርጊም? ለምሳሌ እኔ ልውሰድልሽና ማለት ነው እኔ በጣም ነው ምጠላሽ፣ በጣም ታስጠኛለሽ፣ በጣም ትደብርኛለሽ። ነገር ግን ከእኔ ጋር ለምን ፍክክር አትይዥም? ሁልጊዜ ላይፍ ላይ ቦጣሽ ሩታን ማውራት በይሽበት ሩታን ማውራት ሩታን ትዳርዋን ለመበተን ብር መላክ። እኛ እንዳንቺ ዘልዛላ አይደለንም የእናቴ ልጅ ማለት ነው። አንቺ ተንዘላዘይ፣ አንቺ እድሜሽን ጨርሽ የአረብ ሀገር ማለት ነው። ምክንያቱም እድሜሽን እየጨረሰች አንቺ ሩታዬ ለትልቅ ማድረግ ደርሳለች። አየሽ? አንቺ ማለት ከአብርሽና ከሩታ ባለትዳር አይደሉም። እነዚህ ልጆች እየዋሹ ነው፣ ድራማ እየሰሩ ነውና እነሱ ትክክለኛ ባለትዳር ሆነው ከተጋቡ እኔ ፍየል አርዳለሁ ስቲ ነበር። የዛን ሰዓት ነበረ ያያሻቸው ማለት ነው አብርሽና ሩታ። አሁን ደግሞ አብርሽን ማሞጋገስ የጀመርሽው ያው ከውሽሚት ጋር እንዳንቺ ውሽሚት ስለሆንሽ ጓደኛሽን ስላገኘሽ ስለ ጓደኛሽ ደግፈሽ ስለምታወሪ አብርሽ ከሷ ጋር ስለሚሆን አንቺ ስለሷ ደግፈሽ ነው ወሬሽን የምትለፈልፊው ማለት ነው እንጂ አብርሽንም እንደማትወጂውና እንደማታከብሪው በዚሁ አጋጣሚ ልንገርሽ ማለት ነው። ምክንያቱም ከዚህ በፊት ዝቅ ከፍ ስታደርጊው አይተነሻል። እኛ አብርሽን ብንጠላው እስከ መጨረሻ ነው ብንሰድበውም ብንቆጣውም ለምን እንደዚህ ታደርጋለህ? በሴት ክብር ለምን ትደራደራለህ? እናትህ ናት፣ አክብራት፣ ቦታ ስጣት፣ ለራስህ ዋጋ ክፈል። ለሰው እያልክ ሰው ለማሳደግ እያልክ ትዳርህን ዝቅ አታድርግ፣ ሩታን ዝቅ አታድርግ በማለት ነገም ዛሬም መልክታችን እናስተላልፋለን። ነገር ግን አንቺ
ባለትዳር አይደሉም፣ ፍየል አርዳለሁ። አልወለደችም፣ ፍየል አርዳለሁ። አሁን ደግሞ በደስታ አርግዛለች፣ እውነተኛ ትክክል መረጃ ሩታ አርግዛለች ካላችሁኝ እኔ አምናችኋለሁ። የትኛው እብድ ሰው ነው ለአንቺ ማለት ነው ሩታ አርግዛለች በደስታ ብሎ ቢነግርሽ ማን ይነግርሻል? ሲቀጥል እስቲ ማን ሰው ይፍረድ? እውነት ለእውነት የምትቆሙ ከሆነ ትክክለኛ እናንተ ኦዲየንስ ከሆናችሁ አብርሽን ስለወደዳችሁት ወይም ደግሞ አብርሽን ስላደነቃችሁና ሩታን ስለጠላችኋት ሳይሆን እስቲ ለእውነት ነገር ቆሙ አንዳንዴ ማለት ነው። እውነት አንቺ አይነ ሱር የሆንሽ ሴትዮ ማለት ነው። ደስታ ማለት እኮ የአብርሽ ጓደኛ ነው፣ የራሱ ጓደኛ ራሱን ነው ያመጣው። ተውኝ የተባለች ነገር ነው፣ አርጊ የተባለች ነገር ነው። ሩታዬ ምን ችግር አለ ብንሰራት ብንለወጥስ? አንቺም ቢሆን እዚህ ጋር ባልሽ መጥቶ እንደዚህ አይነት ነገር ስራ እንስራ፣ በዚህ ነው የምናድገው፣ ስራ የለኝም እና መተወን አልችልም ያለ አንቺ። ምክንያቱም አብርሽ ያለ ሩታ መተወን አይችልም። በማን ይተውላል? በማን አይዲያ ይዞ ይመጣል? እስቲ ዩቱበሮች እያቸው እርስ በርሳቸው የሚጣሉት የሚጋጩት ለምንድን ነው? ስራ ለመፍጠርና አይዲያ ለመፍጠር ነው። ይህንን ነገር ባልሽ መጥቶ ቢልሽ አንቺም እምቢ አትይም። ሩታዬ እንግዲህ ባልዋን አክብራ ቤቷን አክብራ፣ ምክንያቱም ቤቱ ባልዋን ዝቅ ብሎ የሰውን እጅ ማየት አትፈልግም። ከፍ ብሎ ትልቅ ደረጃ ደርሶ ማየት ስለምትፈልግ ዝቅ ብላ የምትሰራው ስራ ነው ልንገርሽና እንጂ ሩታ አንቺ እንደምታያት በቪዲዮ ላይ ወይም ደግሞ የወጣች የወረደች ሴት የዘቀጠች ሴት አይደለችም እንዳንቺ። በዚሁ አጋጣሚ ተጠቀሚበት። ይሄ ማለት ነው አንቺ የሰገጥሽ ሴት ያነሽ አንቺ ነሽ የረከሹ። ይኸው 3 አመት በሙሉ አንድ ሰው እንኳን አንዳንዴ ይሰለቸዋል የሆነ ነገር እንኳን ሲሰጥ አስተያየት ይላል ማለት አንቺ ደመቁ እንዳልሽ ምንም የሚለወጥ ነገር የለም። ሩታዬ ተቀይራ አየሻት። አንቺ ባልሻት ባለትዳር አይደሉም ባሉ አይደለም ባልሹ፣ እሷ ግን አግብታ ወልዳ ማረጋጅታ ለዚህ በቅታለች፣ ልጅ አቅፋለች ማለት ነው። አልሐምዱሊላህ። ከዚህም የበለጠ ደግሞ ሩታዬ ከፍ እንድትል እንጂ ዝቅትል አልፈልግም። ነገር ግን የሰው ልጅ በጣም ያስጠላበታል። የሌለም ያለም ነገር በቃ ይታይልኝ፣ እሷን ልሰበር እንጂ እሷን ከጣልኩኝ እኔ ጀግና ነኝ፣ ሩታን ላቁሽሽ እንጂ የፈለግኩ ነገር ልናገር ማለት ደግሞ በጣም ያስጠላል። በተለይም ደግሞ ሙስሊም ነሽ፣ ያየሽው ነገር ባየሽው ቪዲዮ ብታወሪ መልካም ይመስለኛል። ብታረግዝም ሩታዬ ምንም ችግር የለውም። ልጅ ጸጋ ነው ማለት ነው። ደግሞ እነዚህ ባለጌ ልጅ አይደለችም ልንገርሽና ጨዋ ወዶ ጨዋ ያሳደጋት ናት። ከምንም በላይ ምርጥ ልጅ ናት ማለት ነው። አንዳንዴ የሩታ ፋሚሊዎች ጀግና እንደሆኑ ወይም ደግሞ በጣም መልካም እንደሆኑ ደግሞ በቤታቸው በፎቶ ማየት ትችላላችሁ ማለት ነው። እያንዳንዳቸው ተመርቀው ትምህርታቸውን ጨርሰው አባታቸውን ያከበሩ ሰዎች ናቸው ማለት ነው። ምክንያቱም ሩታ ማለት አብዛኛው ጊዜ ለቤተሰብ ክብር የላትም የምትሉት ለፍቅር ዋጋ ስለምትከፍል ነው። ይሄንም አብርሽ በመፈለጓ አብርሽን በማፍቀርዋ እንጂ ሌላ ነገር ምንም። እናትዮ ከአንድ 2 3 ወጥተው መልስ ሲናገሩ እኔ ሩታዬን ከምንም በላይ ልዩ ናት፣ ጀግና ናት፣ ምርጥ ናት፣ የኔ ልጅ በቃ የመጨረሻ ልጅ ብለው ብዙ ጊዜ መልስ ሰጥተውበታል ስለ ሩታ ማለት ነው። እንግዲህ ከእናት የበለጠ ማንም የሚያውቅ የለም። ምክንያቱም እናት ደክማ ለፍታ ስለምታሳድግ የልጇ ማንነቷን ስለምታውቅ ነው። እዚህ ጋር ብለው እኔ ስለወደድኳት አይደለም ልጄም ስለሆነች አይደለም፣ ብርቱና ጠንካራ ሴት ናት፣ ጎበዝ ሴት ናት፣ በምንም ነገር ማትበገል የመጀመሪያና የመጨረሻ ፍቅረኛዋ ደግሞ አብርሽ ነው ስትራሱ ትላንትና መልስ ሰጥተዋል የሩታዬ እናት ማለት ነው። ስለዚህ አንቺ ለራስሽን ተጠቀሚ፣ ለራስሽን አስቢ፣ ለራስሽን ተጨነቂ። ሲቀጥል ደግሞ ረመዳን እየመጣ ነው ማለት ነው። ወደ ራስሽ ብትመለሽ መልካም ይመስለኛል። እና ውድ ቤተሰቦቼ ማለት ነው ይሄንን ነገር አምናችሁበት ከተቀበላችሁ ኦኬ፣ ምንም ችግር የለውም። ነገር ግን ሩታዬ በዚህ ናክል የወረደች ሴት አይደለችም። ጀግናና ምርጥ አንበሳ ነብር ሴት ናት። እና ውድ ቤተሰቦቼ የነበረን ቆይታ ይህን